የሃየሎም አርአያ ግድያ ሚስጥር ተራጠብ ወይስ የተቀነባበረ ሴራ? ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ ዛሬ ወደ ኋላ ልንወስዳችሁ ወደድን። ወደ የካቲት 6 ቀን 1988 ዓመተ ምህረት ዛሬ ኢትዮ ሚዲያ የተሰኘው የጥናት ክፍል ከዓመታት በፊት ያወጣውንና ዛሬም ድረስ ብዙዎችን ግራ የሚያጋባውን ያንን ድብቅ የሴራ መጋረጃ አንድ በአንድ እንፈትሻለን። ይሄኛው አሁን የማቀራችሁ በ2004 ዓመተ ምህረት የተጻፈ ጽሑፍ ግን በጣም ለየት ያለ ነው። በርከት ያሉ የስም ዝርዝሮችን ይጠራል። ቸል ሊባሉ የማይቻሉ ግን ስለ እውነትነታቸው ሊጣሩ የሚገቡ የህወሓትን ውስጣዊ ጓዳዎች የሚመለከቱ የመሪዎችን ግላዊ ግንኙነቶችም ያነሳል። የኢትዮ ሚዲያ አጥኚዎች መልእክት 2004 ዓመተ ምህረት አዲስ አበባ ላይ የተፈጸመው የሃየሎም አርአያ ግድያ ጉዳይ ከ15 ዓመታት በኋላ ዛሬም ድረስ ብዙዎችን እንዳጠያየቀ ነው። ከግድያው ጀርባ የተደበቀ ሴራ እንዳለ አብዛኛው የውስጥም ሆነ የውጭ ታዛቢ ቢጠረጥርም እንቆቅልሽን ለመፍታት ግን ቀላል ሆኖ አልተገኘም። ግድያው ተራ አምባጓሮ ያስከተለው መዘዝ ነው በሚል በመንግስት መገናኛ አውታሮች ተደጋግሞ መሰራጨቱ ደግሞ እውነቱን አበጥሮ ለማውጣት ርቆ ለመሄድ ሊኖር የሚችለውን ፍላጎት አዳክሞታል። ይሁንና የጥናትና መረጃ ክፍላችን በተለያዩ አቅጣጫዎች በጥንቃቄ በሰበሰባቸው ማስረጃዎች አስደግፎ ሐቁን ለሁሉም ለማቅረብ መብቃቱን በዚህ ዘገባ ያረጋግጣል። ሃየሎም ሆን ተብሎ በተቀነባበረ ሴራ እንዲወገድ መደረጉንና ጥይት ተኩሶ ህይወት በማጥፋት በነፍስ ገዳይነት የተወነጀለው ኤርትራዊው ጀሚል ያሲን ደግሞ የሴራው ምዕራፍ እንዲቋጭ ግዳጅ የተሰጠው ተራ መልእክተኛ መሆኑን ይህ ጥናታዊ ዘገባ በግልጽ ያሳያል። አድማጭን በቅድሚያ ማስገንዘብ የምንወደው ነገር ቢኖር በሃየሎም ግድያ ዙሪያ እጃቸው የተነከረ ሴረኞች እውነቱ እንዴት ገሃድ ሆነ በሚል ድንጋጤ ወይም ንዴት ሊያድርባቸው እንደሚችልና ከ15 ዓመታት በፊት ስለተገደለ የወያኔ ጦር መሪ ማን ግዳለው ለማለት እንደማይመለሱ እናውቃለን። ግድያው ተቀብሮ እንዲቀር የሚፈልጉበት በርካታ ምክንያት መኖሩን ጭምር የጥናታዊ ዘገባ ይጠቁማል። በሃየሎም ግድያ ዙሪያ የተደበቀው ሚስጥር ይፋ መውጣቱ የመለስ ዜናዊ አውሬያዊ ተፈጥሮ የት ድረስ ርቆ እንደሚሄድ ይበልጥ ለመረዳት ያስችለናል። ጥናታዊ ዘገባው የመለስን አቋም የማይቀበሉ ዜጎች ወይም የስልጣን ኮርቻውን አደላድሎ ለመቆየት ሲል የሚፈጽመውን ግፍ እንዴት በተቀነባበረ ሴራ እንደሚያስወግድ በተጨባጭ ያሳያል። በመለስ ዜናዊ አመራር ስር የሚፈጸም ፖለቲካዊ ግድያ አፈጻጸሙ በሙሉ እንደ ቲያትር አስቀድሞ በየደረጃው የሚነደፍ በመሆኑ ለተራው ብዙሃኑ ዜጋ ቀርቶ በቀንም ለገፋው ጭምር በቀላሉ የሚነበብ አይደለም። ሴራ መኖሩን ብትጠረጥር እንኳ መለስ ከደሙ ንጹህ ነው የሚል ግምት እንዲያሳድር ይደረጋል። በሃየሎም አርአያ ግድያ ዙሪያ ያሉ ጭብጦች የግድያውን ሴራ እንዲቀላጠፍ ግዳጅ የተሰጠው ለኤርትራው ጀማል ያሲን እንደነበር ሁሉም የሚያውቀው ነው። ጭብጥ ለማሳስ ሲባል ጀሚል ያሲን አንድ ተራ ጥጋበኛ ወይም ሰካራም ኤርትራዊ አድርጎ ለመቀባት የመለስ ዜናዊ ታማኝ ካድሬዎች ያላደረጉት ሙከራ የለም። በህዝባዊ ወያኔ ሓርነት ትግራይ ታሪክ ውስጥ ከተፈጸሙት የግድያው ሴራዎች ሁሉ በውስብስብነቱ ወደር የማይገኝለት በሃየሎም አርአያ ላይ የተፈጸመው ነው ብንል ማጋነን አይሆንም። በተራው ተዋጊ ዘንድ ገናና ስም የገነባው ሃየሎም በጦር ሜዳ አመራር ብቃት የላቀ ተሰጥኦ እንደነበረው በሰፊው ተነግሯል። ከደርግ ጋር በተደረገው ግብግብ እጹብ የተሰኙ የጦር ሜዳ ድሎችንም አስመዝግቧል። ይሁንና ይህ ታላቅ የጦር መሪ ከመለስ ዜናዊ ጋር እጅግ የተቃቃረ ግንኙነት እንደነበረው ብዙዎች ያውቃሉ። በተለይም ደግሞ ኤርትራን በሚመለከት መለስ የሚያራምደው ፖሊሲ ብሔራዊ ጥቅምን የሚጎዳ መሆኑን በማመልከት ሃየሎም ተቃውሞውን በይፋ ደጋግሞ የገለጸ መሆኑ ሚስጥር አልነበረም። መለስ ዜናዊ አሁን የጦር አዛዥ አድርጎ ከሾመው ሳሞራ ዩኑስ ጋር በየዕለቱ በመገናኘት የቅርብ ግንኙነት ሲገነባ ከሃየሎም ጋር ግን አንዲት ቀን እንኳን ቡና አብረው ጠጥተው እንደማያውቁ ለደህንነታቸው ሲባል ስማቸው እንዳይጠቀስ የሚሹ የውስጥ አዋቂዎች ይናገራሉ። እንደነዚህ ምንጮች ከሆነ በተራው አባል ዘንድ ከፍተኛ ተወዳጅ የሆነው ሃየሎም በህይወት መቆየቱ ለመለስ ስልጣን እጅግ አስጊ መሆኑ ታምኖበታል። መፍትሄው እንዲወገድ ማድረግ ብቻ ነበር። የሆነውም ይሄው ነበር ይላሉ። በ1987 ጥቅምት ወር ላይ ሳሞራ ዩኑስ ከፍተኛ የጦር አዛዦችን በአራተኛ ክፍለ ጦር ግቢ ውስጥ ስብሰባ ጠርቶ ኤርትራ በቀይ ባህር ላይ ያሉትን የሃኒሽ ደሴቶች ይገባኛል ብላ ከየመን ጋር ጦርነት ውስጥ ለመግባቷ በማውሳት የኢትዮጵያ ጦር ከኤርትራ ጋር ጎን ተሰልፎ የመንን መውጋት እንዳለበት ይገልጻል። በድንገት ከስብሰባ ተሳታፊዎች መሃል አንድ ድፍረት የተሞላበት ድምፅ አስተጋባ። የሃየሎም ድምፅ ነበር። ቁርጠኛ በሆነ ቃና የኤርትራን ፍላጎት ለማሟላት ሲባል በየመስኩ
መለስ የሚያደርሰውን ተጽዕኖ በማስታወስ የቀረበውን ሐሳብ ፈጥኖ በመቃወም ግልጽ በሆነ ቋንቋ እንዲህ አለም። አንድም ኢትዮጵያዊ ወታደር የሌላ አገር ጦርነት መዋጋት የለበትም። የሻዕቢያ ደም በገነፈለ ቁጥር ከተተናኮሳቸው ጎረቤቶች ጋር ልንዋጋ አይገባም አለም። ይህን ግልጽና ድፍረት የተሞላበት ተቃውሞ የሰማው ተሰብሳቢ ጸጥ ረጭ አለም። የኃይሎም አቋም በወታደሩ ዘንድ ተደማጭነት እንደሚኖረውና የመለስ ዜናዊ ትዕዛዝ ውድቅ ሊሆን እንደሚችል የተረዳው ስብሰባውን በመምራት ላይ የነበረው ሳሞራ ዩኑስ የቡና ረፍት እንዲሆን ያሳስባል። ከ15 ደቂቃ የቡና ረፍት ሲመለሱም የሰብሳቢነቱን ወንበር ከሳሞራ በመውሰድ መለስ ዜናዊ ራሱ ጉዳዩን መልሶ እንዲያዩት በሚል ቀጠለ። በስብሰባው መክፈቻም ቀደም ሲል ኃይሎም የሰነዘረውን ተቃውሞ አድምጫለሁ በማለት ኤርትራ እንደማንኛውም የጎረቤት ሀገር የምትታይ ባለመሆኗ ብሎም የጋራ መከላከል ስምምነት የተፈራረመ በመሆኑ ልዩ ወዳጃችንን የመደገፍ ግዴታ አለብን በሚል ኃይሎም ተቃውሞውን እንዲስብ ይጠየቃል። ስብሰባው አዳራሽ ውስጥ ከነበሩት ከፍተኛ የጦር አዛዦች መካከል ግን አንዳቸውም ኃይሎም የሚለውን ለመደገፍ ቃል ለማሰማት ድፍረት አላገኙም። ለማስታወስ ያህል እንደ ስዬ አብርሃ የነበሩ ተጋፊዎች ቀደም ሲል ከጦሩ አካባቢ እርቀው ትግራይ የኢፈርት ስራ እስኪያዥ ሆነው በግዞት እንዲቀመጡ ተደርጓል። መለስ ዜናዊ ራሱ በስብሰባው ላይ ተገኝቶ ኃይሎም አቋሙን እንዲቀይር ቢጠይቀውም ጀነራሉ ግን ፍንክች አላለም። ይህ አቋሙ ግን የመጨረሻውን የሞት ፍርድ ማህተም እንዳሳተመበት ይነገራል። የኃይሎም አቋም የማይለሳለስ መሆኑን የተረዳው መለስ መፍትሄው ደንቃራውን ማስወገድ ብቻ እንደሆነ ለራሱ አረጋግጧል። የመጀመሪያው እርምጃ ለኤርትራ ድጋፍ የሚሰጠው የኢትዮጵያ ጦር ዝግጅት ኃይሎም በማይሳተፍበት ኮሚቴ እንዲቀናጅ በሚስጥር ተወስኖ ጉዳዩን መለስና ሳሞራ ብቻ እንዲመሩ ተደረገ። አሁንም ለማስታወስ ያህል መለስ ዜናዊ በአንድ በኩል ከኤርትራ ጎን ሰራዊታችንን ለማሰለፍ ዝግጅት እያደረገ በሌላ በኩል ደግሞ ጉዳዩ በሽምግልና እንዲቋጭ እንደ ገለልተኛ አካል የመኖችን ለመቅረብ ሙከራ አድርጓል። አስቂኝ በሆነው የመለስ አካሄድ የተደመሙት የመኖች ግን በይፋ እንዳስታወቁት መለስ ገለልተኛ ነው ብለን አንቀበልም አሉ። ይልቁንም እሱና ኢሳያስ አፈወርቂ የአንድ ሳንቲም ሁለት ገጽታ መሆናቸውን እንደሚያውቁ በትዝብት መልክ ገልጠው አሳፍረው መለሱት። ይህ በእንዲህ እንዳለ የኢትዮጵያ ጦር ከኤርትራ ሰራዊት ጎን ተሰልፎ ለመዋጋት የሚያስችለውን ዝግጅት እያፋጠነ ነበር። አንድ ጉዳዩን በቅርብ የሚያውቅ የጦር መኮንን እንዲህ ሲል አረጋግጧል። ውጊያ እንድንገባ ትዕዛዝ ተሰጠን። በአለባበሳችንም ሆነ በማናቸውም ወታደራዊ ትጥቅ ረገድ የኤርትራ ወታደር መስለን እንድንታይ ጥብቅ መመሪያ ተሰጠን። ብንማረክ ወይ አስክሬናችን የመኖች እጅ ቢወድቅ በሚል የኤርትራ ወታደራዊ መታወቂያ ተቀበልን። በመጨረሻም ሌሊቱን ስንገሰግስ አድረን በወሎ ባቲ በማድረግ በኤርትራ ቁጥጥር ስር ወዳለው የአፋር ግዛት ገባን። ተሻግረንም አሰብ ወደብ በመድረስ ወደ አውደ ውጊያው ተቀላቀል። ይህ ሁሉ ሲሆን የኢትዮጵያ ሕዝብ አንዳችን መረጃ አልደረሰውም። የሞቱ ወታደሮቻችን ሬሳ ሳይነሳ ቤተሰቦቻቸውም ምንም አይነት መርዶ ሳይነገራቸው ታሪኩ ተዳፍኖና ተድበስብሶ አለፈ። በአራተኛ ክፍለ ጦር ስብሰባ ላይ ግን ኃይሎም የሰነዘረው ብርቱ ተቃውሞ ወሬ ግን ሾልኮ ለሰራዊቱ ደርሶ ነበር። መለስ ዜናዊ ከኤርትራ ጋር በፈጠረው ልዩ ግንኙነት የተነሳ በስልጣን ላይ አደጋ እያንዣበበ ቢሆንም ለዚህ አደጋ ዋነኛ ተጠሪ ተደርጎ የተቆጠረው ኃይሎም አርአያ ያንን ተቃውሞ ባሰማ ሁለተኛ ወር ላይ በመዝናኛ ስፍራ በሰካራም ጥይት ተደብድቦ እንዲገደል ተደረገ። ከግድያው ጀርባ የቆሙት ሁለቱ የአንድ ሳንቲም ገጽታዎች መለስና ኢሳያስ ያቀዱትን ከግብ አደረሱ። በቅርቡ ከኤርትራ መንግስት ከርቶ የወጣ ውስጥ አዋቂ በዝርዝር እንደገለጸው በኃይሎም አርአያ ግድያ ሴራ ውስጥ እጃቸው ያለበት የሴራው መሪ ተዋናዮች ዝርዝርና ሚናቸው እንደሚከተለው ቀርቧል። ዑመር ገብረወይኒ ኢትዮጵያ ውስጥ በንግድ እንቅስቃሴ በመሳተፍ እስከ ኢትዮ ኤርትራ ጦርነት ድረስ አዲስ አበባ ይኖር የነበረ የኤርትራ ደህንነት ተቋም አባል። የዑመር ገብረወይኒ ልጅ ኃይሎም ከመገደሉ 2 ሳምንታት በፊት አዲስ አበባ የተላከና ግድያውን ለማቀላጠፍ መሪ ሚና የተጫወተ። ክንፈ ገብረመድህን በሻለቃ ፀሐዬ ወልደ ስላሴ እጅ የተገደለው የነበረው የወያኔ ደህንነት ሹም። ጌታቸው አሰፋ በወቅቱ በጥናት ወቅት የኢትዮጵያ ደህንነት ሹም የሆነው የጌታቸው አሰፋ ሚስት ወንድም የሆነ ወጣት በሾፌርነት ከኤርትራ ለመጣው አሸንግዳ ለዑመር ገብረወይኒ ልጅ አገልግሎት እንዲሰጥ የተመደበ ግን ምን እየተካሄደ መሆኑን በዝርዝር የማያውቅ አሰፋ ጉሬዛ ነባር የህወሓት የደህንነት አባልና ከኃይሎም ግድያ በኋላ ገዳዩን እንዲመረምር የተመደበ ልዑል የኋላ የህወሓት ነባር አባልና የደህንነት ሰራተኛ ናይሮቢ ኬንያ ተመድቦ መወገድ የሚገባቸውን ሰዎች ግድያ አቀነባባሪ ጀሚል ያሲን በመጨረሻም የኃይሎምን ለመግደል የሽጉጥ ምላጭ እንዲስብ ግዳጅ የተሰጠው ሰው።
የካቲት 6 ቀን 1988 ዓመተ ምህረት ምሽት ብርዳማው የቦሌ አየር በአዲስ አበባ ላይ ነግሷል። በአምባራስ ሆቴል ውስጥ ግን ሌላ እሳት ይነድ ነበር። በዕለቱ ሜጀር ጀነራል ሀየሎም አርአያና ኤርትራዊ የመኪና አካፋይ ነጋዴ ጀሚል ያሲን ፊት ለፊት ተጋጠሙ። ጀሚል ያሲን ወደ ስፍራው የገባው ከተወዳጁ አርቲስት አብርሃም ወልዴ ጋር ነበር። በሰዎቹ መካከል የተቀሰቀሰው የቃላት ፍንጣሪ በፍጥነት ወደ ኃይለኛ ቁጣ አደገ። ጀነራሉ ጀሚሊን በጥፊ መቱት። በንዴት የገነፈለው ጀሚሊ ወደ ውጭ ወጥቶ ከመኪናው ውስጥ ሽጉጥ አወጣ። ወደ አዳራሹ ተመልሶም የጀነራሉን መቃብር በባሩድ ቆፍሮ አዘጋጀለት። የክብር አጸፋ በደም ተከፈለም። የአንድ ጀግና ታሪክም በአንድ ጥይት እዚያው ተቋጨም። መዛግብቱና የችሎቱ ቃለ ጉባኤያት የባለ ታሪኮችን ምስክርነት ዋቢ በማድረግ ክስተቱን በቅጽበታዊ ቁጣና በግላዊ ቅያሜ ክበብ ውስጥ አጠሩት። የብራናው ቀለምና የሰነዶቹ ትረካም የግድያውን መልክ ከችኩልነትና ከግልፍተኝነት አጥር ባሻገር ሊያሻግረው አልፈቀደም። በህዝቡ ዘንድ ግን በሹክሹክታ የታጀበ የሌላ ፖለቲካዊ መጋረጃ ጀርባ ሴራ በስፋት ይውጠነጠን ነበር። ምክንያቱም ሀየሎም የኤርትራ መንግስት በኢትዮጵያ ምድር ላይ የነበረውን የአቅምና ተጽዕኖ በግልጽ ይሞግቱና ይቃወሙ ነበርና። በሁለቱ ሀገራት መካከል የነበረው ድብቅ ውጥረት በ1990 ዓመተ ምህረት የፈነዳው የድንበር ጦርነት ጥርጣሬውን ይበልጥ አፋፋመው። ይሁን እንጂ ይህ ግምት በፍርድ ቤት በማስረጃ አልተደገፈም ነበር። ግድያውን ተከትሎ ለአንድ ዓመት ከግማሽ የዘለቀ የፍርድ ሂደት ተካሄደ። የይግባኝ ወረቀቶች ውድቅ ሆኑ። የምህረት ደብዳቤዎችም ምላሽ አጡ። ፕሬዝዳንት ዶክተር ነጋሶ ጊዳዳ የጀሚልን ምህረት ጥያቄ ሳይቀበሉት ቀሩ። ሰኔ 1990 ዓ.ም የኢትዮ ኤርትራ ጦርነት በጀመረ ማግስት ጀሚል ያሲን በጥይት ተደብድቦ እንዲረሸን ተደረገ። ይህ ውሳኔ ኢህአዴግ ደርግን ከጣለ በኋላ የመዘዘው የመጀመሪያው ይፋዊ የሞት ሰይፍ ነበር። አጋዚ የከርቸሌው ሰበር ዜና። ጀነራል ሀየሎም በትግል ስሙ ኮሎኔል ጋሻው የወታደራዊ ጥበብ ቁንጮ ነበር። የካቲት 11 ቀን 1978 ዓመተ ምህረት ሌሊት የመቀሌው ካርሸሊ ወህኒ ቤት በጸጥታ ተውጦ ነበር። ደርግ እስረኞችን ሊገድል እንደሆነ መረጃ የደረሰው ሀየሎም ድንቅ የማታለል ስልት ቀየሰ። የደርግ ዩኒፎርም የለበሱት የህወሓት ልዩ ኃይሎች የቪአይፒ መኪና በመጠቀም ወደ ወህኒ ቤቱ በር አመሩ። የአስቸኳይ ጊዜ እስረኛ ይዘናል በማለት ያለምንም የጥይት ድምጽ ጥበቃውን ተቆጣጠሩት። የከተማዋ ስልክ አስቀድሞ ስለተቋረጠ ደርግ ሳይነቃ 1200 የፖለቲካ እስረኞች የነጻነት አየር ተነፈሱ። ይህ ታሪካዊ የአጋዚ ኦፕሬሽን ነበር። በ1983 ዓመተ ምህረት የደርግ መንግስት ሲወድቅ አዲስ አበባን የተቆጣጠረው የሰራዊት ክፍል ዋና አዛዥ ሀየሎም ነበር። ከተማዋ ያለምንም ከባድ ውድመትና ዘረፋ እንድትረጋጋ ትልቅ ሚና ተጫውቷል። ሀየሎም አዲሱ የመከላከያ ሰራዊት ሲዋቀርም ኦፕሬሽን መምሪያ ኃላፊ ወይም ቺፍ ኦፍ ኦፕሬሽንስ በመሆን በሜጀር ጀነራል ማዕረግ አገልግሏል። በሰራዊቱ ውስጥ በብሔር ሳይለይ ሁሉንም እኩል የሚያይና ለሀገር አንድነት የሚቆረቆር መኮንን እንደነበር ዛሬም በብዙዎች ይነገርለታል። በአጋዚ ኦፕሬሽን ውርደትን የተከናነበው ደርግ የመቀሌን ምድር በበቀል እሳት አጠባት። የወህኒ ቤቱ ዋና አዛዥ፣ ምክትል አዛዥና የጥበቃ አባላት መረጃ አሳልፈው ሰጥተዋል በሚል ወዲያውኑ ያለ ረጅም ፍርድ ተረሸኑ። የደርግ ጄቶች በመቀሌና በአካባቢው መንደሮች ላይ እሳት አዘነቡ። ወታደሮች ቤት ለቤት በመግባት ወጣቶችን በየአደባባዩ ረሸኑ። በአዲስ አበባም የደህንነት ጥበቃው ጠብቆ በትግራይ ተወላጆች ላይ ክትል በረታ። በትግራይ ገጠርም ሰፊ የማጥቃት ዘመቻ ቢከፈትም የጭካኔው እርምጃ ግን የህዝቡን ቁጭት አፋፍሞ የደርግን ውድቀት በ1983 ዓ.ም ይባስ አፋጠነው። የሀየሎም ቀልድ የሚመስል ህልፈትና ድብቅ የሴራ ገጽታዎች። ከዚህ በታች የቀረበው የሴራ ትንታኔ በኢትዮ ሚዲያ አጥኚዎች በጥቅምት 2004 ዓ.ም ከቀረበው ሁለተኛው የዘገባ ክፍል የተገኘ መሆኑን በትህትና እገልጻለሁ። የቀድሞ ታዋቂ የህወሓት ወታደራዊ አዛዥ የነበረው ጀነራል ሀየሎም አርአያ አሟሟት ተራ የምሽታ ቤት ጠብ አልነበረም። በወቅቱ የነበሩት የኢትዮጵያና ኤርትራ መሪዎች መለስ ዜናዊና ኢሳያስ አፈወርቂ በሚስጥር ያቀነባበሩት የደህንነት ሴራ ውጤት ነበረ የሚሉት የኢትዮ ሚዲያ የጥናት ቡድን ዘጋቢዎች ናቸው። በጥቅምት 2004 ዓ.ም የታተመው ጽሑፋቸው በእነርሱ ማጣራት መሰረት የሀየሎምን ግድያ ተልእኮ ለማስፈጸም ከሁለቱም ወገን የተመረጡ የደህንነት አባላት ተሰማርተው ነበር። ከኤርትራ ወይም ከሻዕቢያ በኩል ኡመር ገረወይናይ ልጁ ወዲ ኡመርና ቀስቅሶ ገዳዩ ጀሚል ያሲን በቀጥታ ተሳትፈዋል። በኢትዮጵያ ወይም በህወሓት በኩል ደግሞ መለስ ዜናዊ ክንፈ ገብረ መድህንና ጌታቸው አሰፋ ሴራውን መርተውታል።
ጀሚል ያሲን ሳዑዲ አረቢያ የነበረ ሻዕቢያ ሰላይ ሲሆን ወደ አዲስ አበባ ተዛውሮ የ300,000 ብር የባንክ ብድር ተመቻችቶለት በባለ ሀብት ስም ይንቀሳቀስም ነበር። የግድያው ምሽት አደገኛ ወጥመድ። በጥር ወር መጀመሪያ ላይ የግድያው አስተባባሪ ወዱ ዑመር ተልእኮውን ጨርሶ ወደ አስመራ ተመለሰ። በዚያኑ ዕለት ምሽት ፕሮፌሰር እንድሪያስ እሸቴ ሀየሎምን በስልክ በመጋበዝ ወደ መጠጥ ቤት እንዲመጣ አደረገው። ሀየሎም አርአያ የተለመደ አጃቢ ሳይቆም በጥሪው መሰረት ብቻውን ወደ ስፍራው አመራ። እዚያም ጀሚል ያሲን ወደ ጠረጴዛቸው በመቀላቀል ሆን ብሎ የቃላት ትንኮሳና ዘለፋ መፈጸም ጀመረ። ጀግናው አዛዥ ንትርኩን ሽሽት ጥፋልኝ ከፊቴ ብሎ ቢገፈትረውም ጀሚል ግን ወደ መኪናው ሮጦ ሽጉጥ ይዞ ተመለሰ። ጀሚል ያለምንም ርህራሄ ሀየሎምን ተኩሶ በመጣል ስመጥሩን ታጋይ ከመሽታ ቤት ወለል ላይ ለዘላለሙ አሸለበው። በኢትዮ ሚዲያ ጥናት ዘገባ መሰረት ጀሚል ያሲን ሀየሎምን መግደሉን ካረጋገጠ በኋላ ሄዶ የተጠለለው አዲስ አበባ በሚገኘው የኤርትራ ኤምባሲ ነበር። የወያኔና የሻዕቢያ መሪዎች ስለ እስረኛው አያያዝ ተነጋግረው ሲያበቁ ጀሚሊ እኔ የህግን ግዳጅ የተወጣው አባል ነኝ እንጂ ነፍሰ ገዳይ ወንጀለኛ አይደለሁም እያለ ተቃውሞን ቢያሰማም በስምምነቱ መሰረት ተላልፎ ተሰጠ። ከግድያ በኋላ የህወሓት መሪዎች ሰራዊቱ እንዳያምጽ ለማረጋጋት የሐሰት ወሬዎች ነዙ። ገዳዩ ጀሚል በቁጥጥር ስር ውሎ ለ2 ዓመት ተኩል በብቻነት ታስሮ ሚስጥሩ ሳይወጣ ተረሸነ። ለጀሚል ብቸኛ መርማሪ የነበረውና ሚስጥሩን ሙሉ በሙሉ የሚያውቀው አሰፋ ጉሬዛ ነበር። የነመለስ ቡድን ሚስጥሩ ይባክናል በሚል ስጋት አሰፋን በዲፕሎማት ስም ወደ ናይሮቢ ኬንያ ላኩት። ናይሮቢ በደረሰ በጥቂት ቀናት ውስጥ አሰፋ ጉሬዛ በመኖሪያ ቤቱ በር ላይ በጥይት ተደብድቦ ተገደለ። ግድያው በመኪና ዘራፊዎች የተፈጸመ ለማስመሰል ቢሞክርም የተዘረፈችው መኪና ከ6 ወር በኋላ ወደ ኤምባሲው መመለሷ ሴራውን የበለጠ ተአማኒና ይፋ የሚያደርግ በኬንያዎች ተሞክሮም ፍጹም ያልተለመደ ክስተት ነበር። በንቅዘት እንደተተበተበ የሚነገርለት የኬንያ ፖሊስና የዘራፊዎች ተግባር እንዴት የተዘረፈ መኪና ወይ ወደ ኡጋንዳ፣ ሱዳን አሊያም ሶማሊያ ተወስዶ ከነነፍሱ ወይ ተበታትኖ ለማለዋወጫ ይሸጣል እንጂ በዘራፊዎች እጅ የገባ መኪና አይመለስም። ከዘራፊዎቹ ቢተርፍ ፖሊሶች አያስተርፉትም ነው የሚሉት አጥኚዎቹ በዘገባቸው። ስለሆነም የአሰፋ ጉሬዛ የሞት ሆን ተብሎ የተፈጸመ ግድያ ነበር። የጀግናውን ጄኔራልና ተኩስ የገደላቸውን ኤርትራዊ ቢዝነስማን ሚስጥር የያዘው ብቸኛው ሰው በጎረቤት ኬንያ ምድር የሞት ጽዋውን ተጎነጨ። እውነተኛው ሚስጥርም ያለ አረጋጋጭ ተቀብሮ ቀረ። ሀየሎም አርአያ ቡና ቤት በተነሳ አምባጓሮ በጀሚል ያሲን ተገደለ። ክንፈ ገብረ መድህን በሌላ የወያኔ ሻለቃ እጅ ተገደለ። ቀድሞ የወያኔ ኪነት አባል የነበረው ታዋቂው ኢያሱ በርሄ ወይንም የህወሓት ማዕከላዊ ኮሚቴ አባል የነበረውና በመለስ ዜናዊ ከተባረሩት ባለስልጣኖቹ አንዱ የነበረው ገብረ መስቀል ኃይሉ በደም ብዛት ድንገት ሞቱ። ተክሌ ሐዋዝ ግዳጅ ላይ ሞተ። ስንቱ ተቆጥሮ ይዘለቃል። የመለስ እጅ በእነዚህና በሌሎች ሺህ ዜጎች ደም ይጠረጠራል። ከሚነገሩን ትንታኔዎች ውስጥ ምን ያህሉ እውነት ነው? ምን ያህሉስ እውነት አይደለም? ምናልባት በህይወት ያሉትና ፈጣሪ ብቻ የሚያውቁት ይሆናል። በአገራችን የራስን ኃጢአት ተናዞ በአደባባይ መጻፍ በፍጹም አልተለመደም። ደፍሮ የጻፈም ካለ በመደነቅ ፋንታ እስከ ዘር ማንዘሩ ሲረገምና ሲብጠለጠል ስለሚኖር እውነቱን ሳናገኘው የመቅረታችን እድል ያመዝናል ባይ ነኝ። የተጻፈልህን ኦፊሻላዊውና ግልጹን ታሪክ ማመን ቀላሉ ግልግል ነው። ጤናማው መንገድ ያ ነው። ነገር ግን አንዳንድ የማይዋጥሉት ነገሮች አሉ። አንዳንድ ክስተቶች ድራማቸውና ተዋንያናቸው ይበዛብሃል። በጣም እውነት ከመምሰላቸው የተነሳ እውነትነታቸውን ትጠራጠራለህ፣ ትጠይቃለህ። ከተከመረ ማስረጃ ይልቅ አንዲትን የጥርጣሬ ጸጉር ተከትለህ ትነግዷለህ። አድማጮች፣ የጀነራል ሀየሎም አርአያን የጀሚል ያሲንን ሚስጥር በዚያች ቀጭን የጸጉር መንገድ መፈለጉ እስከምን ያስኬዳል? ምን ያህልስ ወደ አሰብንበት እውነት ያደርሳል? ወይስ ሁሉም ወሬ ከንቱ ፕሮፓጋንዳ የወለደው ተራ ፈጠራ ይሆን? እኛም እንደናንተው ጥያቄውን ለታሪክ ፍርድ እንተዋለን። ስላዳመጣችሁን ከልብ እናመሰግናለን። በያላችሁበት ሰናይ ጊዜም እንዲሆንላችሁ ተመኘን።